እውቀት አለኝ ብሏል። አቅም አለው፣ ጉልበት አለው፣ መስራት ይችላል አይደል? መስራት ቢፈልግ መስራት ይችላል። አቶ አይመስለኝም። ግን ቢሆንም ደግሞ ከጠየቀ አይቀር እኔ ሲጀመር ልጄን ብቻዬን ማሳደግ እችላለሁ፣ ብቁ ነኝ። መጣብኝ እንጂ አልሄድኩበት። ልጄን በሰላም ማሳደግ እችላለሁ። ከዛ ያለፈ ምንድነው ግንቦት 10 ነው የከፈለ። ከዛ ባለፈ ሀቡዬ በጣም በተደጋጋሚ እኔ ከሱ ገንዘብ እንደምፈልግ ይናገራል። እኔ ያው ይሄን ያህል እኔ ካንተ እኔ ለሱ ብረዳው እንጂ እሱ እኔን የሚረዳኝ ሰው አይደለም። ከዚህ ቀድሞ እርጉዞኝም ትምህርቴን ሳቆም የሱን ትምህርት እየከፈልኩ ነበር ማስተምረው። አደረኩ የሚባል ነገር እዚህ ጋር የሚወጣ ከሆነ በጣም ብዙ ነገር አደረኩ ብዬ የማወጣው ነገር ይኖራል። ግን ደግሞ አልፈልግም። ብድራቴን እግዚአብሔር ነው የሚከፍለው፣ እሱ አይደለም። እሺ ግን እኔ መጠየቅ የምፈልገው ማሬ፣ ይሄ ሰውዬ እያለው ሰስቶ ነው አልፈልግም። ቴንክ ዩ ውሃ አለኝ። ይሄ ሰውዬ እያለው ሆን ብሎ ላለመስጠት ፈልጎ ነው ወይንስ ስለሌለው ነው? ይሄን ደግሞ አንቺ ታውቂያለሽ። ባንክ ስቴትመንቱንም ስላየሽ እያለው ነው። የባንክ ስቴትመንቱን ተይውና ሀቡ አለው እያለው ነው። ለምን ጌም ሲጫወት ኢቭን ሌቭሉ 15 ነው፣ ከዛ በላይ ነው። እኔ እንኳን የማልጫወተው ሰው የሆነ ቀን ገብቼ እግዚአብሔር ይመስገን የቤቴን ኪራይና የልጄን ትምህርት ቤት የሁለት ወር የቻልኩት 5000 ኮይን ተሰጥቶኝ ነው። ጊፍት ጋለሪ እንኳን ሳልሞላ ማለት ነው። ልጄንም ራሴንም ቤተሰቤንም ማስተዳድረው በዚህ ነው። የሚያገኘውን ሄዶ ለሰው ይሰጣል ነው። ሌብል 15 አይደለም ሌብል 22 ነው። ለምን አይደለም የሚያገኘውን ለሰው ይሰጣል ሳይሆን ወደሚያደርገው ያደርጋል። ሲቀጥል ቪዲዮ ሰርቷል። ለእናቴ እንደዚህ አድርጌያለሁ። ሲጀመር እኔ የሱስ መቆጣጠር የመስጠት ነው የማግኘት ልክ እኮ አይደለም። ሌብል የሌብል ቁጥር ሌብል ስልሽ ጊፍት ጋለሪ ጊፍት ጋለሪ ለማለት ነው። 15 ሌብል ስላልሽ የሚሰጥበት ልክ መስሎኝ ቼክ ሳረግ ሌብሉን 22 ነው። ስለዚህ የሚሰጠውን እየሰጠ ነው። ጋላሪው 15 ከ15 ነው። እውነትሽን ነው። ሙሉ ነው ጋላሪው። ማሻአላ እንደዚህ የሚሰራ ሰው እኔ እውነት ለመናገር ቢኒያው ልጁን ሰፖርት ማድረግ የማትፈልግ ከሆነ እውነታውን ነግሬዋለሁ። ፍርድ ቤት 5000 ሲወሰንበት ላውራሽ ሲለኝ እኔ አልኩትኝ ሰው ፊት ማለት ነው ልጁን ከልክዬሃለሁ ወይ ስልክ አልከለከልሽኝም ብሏል። በአፉ ማለት ነው። ከልክዬው አላቅም። ሲቀጥል ለእናቴም ደውሎ አያቅም። ከእናቴ ጋር ነው አይደል እንዲገናኝ ያደረኩት። ደውሎ አያቅም። እንግዲህ ቴክስት አይቻለሁ። ለእናቴ የላከላትን ቴክስት አይቻለሁ። በጣም ነው የሚደብረው። በጣም ማም ቴክስት አታይም። ለኔም የሚልክልኝ አለ አይደለም 5000 ላንቺ ልጅ 1 ብር አላወጣም ብሎኛል። በዚህ ሰሞን ማለት በቅርብ ማለት እኔ ላንቺ ልጅ እሱ ቀድቶታል። ያወራውም ምናልባት ቮይስ ሲቀዳ እኔ ይሰማኛል። እኔ ግን አምልጦኛል። ማስወራት ያስወራና ይቀዳል እሱ ነው አይደለም። ላንቺ ልጅ 1 ብር አልሰጥም ሲል ማስረጃለሽ ወይ ነው ማለት ነው። ቪዲዮ ሰርቷል እኮ ቪዲዮ አለ። የታል እንስማ፣ እኛም እንስማ። ላንቺ ልጅ 1 ብር አይደለም ሲል እንደዛ ከሆነ እውነትም እያለው ይሄ ሰውዬ መርዳት ስላልፈለገ ነው ማለት እኮ ነው። በቅርብ ቪዲዮ ለቋል። እኔ ቪዲዮ እየተቆራረጠ እንትን አይቻለሁ። ልጁን ቤተሰቤም ጋር አይቅራል ምናምን ብሏል። እኔ ከልክየው አይደለም እኮ ቪዲዮውን ክፈች ማለት እንስማውና ህዝቡ መስማት አለበት በማስረጃ። እንደዛ ከሆነ እያለው ነው መርዳት ያልፈለገው። አንቺ እንዳልሽው መችሽን ነው ማለት ነው። ላንቺ ካለ እሷ ማስረጃውን እስክትፈልግ ድረስ አንተ አውራ። ይኸው ያንተ እሺ። አሁን ስለ ጌመር አወራቻ ፖስትቼዋለሁ። እኔ ቢኒ ነኝ፣ ተደብቄ አይደለም። ጊፍት ጋላሪም ይታያል። ይኸው እናቴ ትሙት አቡ አይሰራም። ሰው ከ2 ሰዓት ከማታ 2 ሰዓት እስከ ጧት 12 ሰዓት ላይቭ ላይ ቁጭ ብሎ ማደር አለመስራት ነው። ጌመር መሆን እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ። ህልሜን እየኖርኩ ነው፣ አላገኝም። እናትዬ ትሙት ጊፍት ጋር አንበሳ ወርዶልኛል። ይኸው ፖስትቼዋለሁ። መቼ? ይችን 2 ሳምንት ይታይ ቪዲዮ እኮ አለ። ጊፍት ጋላሪ ሲበራ ሁለተኛ ነው። ይህንንም ያበራችልኝ ጓደኛዬ ነች። እኔን ለማበረታታት ብላ ይኸው ይታያል። ገብታችሁ ማየት ትችላላችሁ። ጓደኛክ ማለት ፍቅረኛክ? አዎ ኦኬ፣ ፍቅረኛዬ እኔን ለማበረታታት እኔን ለማገዝ ብላ አብርታልኝ ነው። ከዛ በፊት ደግሞ እንጉዳይ የምትባል ጌመር በጣም ስላሳዘንኳት ሁለተኛ ነው 2 ሳምንት ይህን ሳምንትና ያኛውን ሳምንት ነው የበረርኩት።
ገባሽ? ከዛ ውጪ ከማታ 2 ሰዓት እስከ ሌሊት 12 ሰዓት ቁጭ ብያደርግ በጣም ነው የምለፈው የምታገሉ አላማ ለመኖር ልጄ ለማገዝ። አንድም ቀን ልጄን አላግዝም ብዬ አላውቅም፣ አንድም ቀን። ከዛ ውጪ ዩቲዩብ ላይ የሰራሁት ዩቲዩብ ላይ ይሄን ሰራው ብያለሁ። እናቴን አገዝኩ፣ መብቴ ነው፣ ያሳደገችኝ እናቴ። እናንተን አላግዝም አላልኩም። ስልክ አላነሳም አላችሁ፣ ዘጋችሁኝ፣ ብሎክ አደረጋችሁኝ። አሁን ሀዊ አንዳንድ አጠራጠር አድርጌ ልንገርሽና አንቺ መልስ መልሽልኝ። በአንድ ወር ውስጥ ያገዝኩት ለልጁ አንድ ድሃ አባት ላገዘው ትንሽ ነው። አንድ ያዥልኝ። አንደኛ፣ ሁለተኛ ከኔ ገንዘብ ታልፈረውና አንድ ድሃ አባት ለልጁ ይሄንን በአንድ ወር ውስጥ ትንሽ ነው የሚለውን ህዝቡ ይፈርዳል። ኦኬ፣ በአንድ ወር ውስጥ ትምህርት ቤት ከፍሏል፣ ልብስና ጫማዎች ገዝቷል፣ አስቤዛ ገዝቷል፣ እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና ደግሞ ዳይፐር፣ ወተት፣ ዋይፕስ ገዝቷል። በአንድ ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የአንድ ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል። ይህንን ያደረገው በአንድ ወር ውስጥ። በሁለተኛው ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በአንድ ወር ውስጥ በቂ ነው አይደለም? እሱን እስክ ደምሪ ላውራ። ሁለተኛ እሷ አለቅም አንተን እበቀልሃለሁ፣ ያው ከአንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10,000 ብር ፈርዶብኝ 2 ወር ከቆየሁ ማስረጃ እኮ እሷም ማለችኝ እሱም አንተም ማልከኝ ትላላችሁ። ማስረጃ ከሌለ ተቀባይነት የለውም። አንተን በቀል ብፈልግ አይደለም አንተን የምበቀልህ፣ ግን በቀል እግዚአብሔር ነው። አንደኛ ማወቅ ያለብህ እኔ አንተ በክፉ ፍርድ ቤት ውሳኔ አንዳንድ ታወራለች። እስካሁን እያዳመኩ ጸጥ ብዬ እያዳመኩ ፍርድ ቤት አንቺ ስታወሪ ፍርድ ቤት 2 ወር ካለፈሽ ይግባኝ፣ አሁን ይግባኝ ካልከፈልሽ ይግባኝ ካላሽ 2 ወር ካለፈ ይሄ ሰው ይችላል ማለት ነው ብሎ ነው ዝም የሚለው። እንዴት በግማሽ በኔ ስቴትመንት ያለብኝ ሰውዬ እሷ እኔን እየከሰሰችኝ ይግባኝ ማለት የለብኝም? የይግባኝ ወረቀት ሲሰጠኝ እንግዳማ እንትን ካላለኝ 25,000 ብር ተቀብለሽ እኮ ልጁን አላሳይም ያልሽ ነሽ። አሁንም እናንተ የምትሰሙት ስቲል አላገዝኳትም። ለሷ 35,000 ብር በጥሬ 25,000 ብር ተከፍዬ አስቤዛ ወንድም እኮ ዛሬ አላገዝኩም ያልሽ ነው እህት። አሁን እኮ ያልሽ አያግዝም። እሺ ዲቦራ 25,000 ከከፈለ በኋላ ልጁን አሳይተሻል? እመት መጣ ዛሬ ነበር እኮ ሲጀመር ሳምንት አልሆነውም እኮ ብሩን እንኳን ከሰጠ ሲጀመር ዛሬ ነበር። አንዴ ስልክ ካላነሳሽለት እንደዚህ ያያል ማሬ። በምን ደግሞ በቤቷ ሲሄድ ቤት እየመጣ ነው በፖሊስ እያዘልኛለች። ቤት ሲሄድ አንድ አዳምጪ፣ ቤት ስትሄጂ ሰፈሬ እንዳይደርስ ገዳይ ነው ብላ አመልክታ ቤት ኬርኩ ማለት ነው። በስልክ ነው። በዚህ ሳምንት እናቴ ትሙት አብይ 4 ጊዜ ደውይላታለሁ፣ እደውልልሃለሁ፣ አሁን ቢዚ ነኝ፣ እየለበስኩ ነው ምናምን። በቃ እንዴት በጣም የዓለም ትሪሊየን ሰው እንደሷ ቢዚ አይሆንም እያለች ልጄን አሳጅኝ እያልኳት እንነጋገር። አንተን እጅህን አልጠብቅም ከኔ እየወሰድሽ ነው። 25,000 ብር ወስደሽ እኮ ነው አልገኝ የምትይው። 35,000 ብር በጥሬ ወስደሽ እኮ ነው። አሁን እኮ ቅድም እኮ አለች አላለችም? ሀቡ ብላለች። አያግዝም ልጁን እያለች አይደል እንዴ? እሺ ቆይ አንድ ጥያቄ ብቻ ዲቦዬ፣ ስልክ እንዳያነሳ እንዳይመጣ ቤት ሰፈር እንዳይመጣ ካልሽ ስልክ ካላነሳሽ በምን አይነት መንገድ ይሄ ሰውዬ ልጁን ይሄን ብቻ መንገድ ንገሪኝ። ይኸውልሽ ሀቡ ልንገርሽ፣ ሲጀመር ማለት ነው ከዚህ እየነገርኩሽ ነው። በመሀል ፍርድ ቤት 5,000 ሲወሰንለት ላወራሽ ፈልጋለሁ አለ። ከዛ በፊት አውርቶኝ አያውቅም፣ ሞክሮም አያውቅም ሲጀመር ማለት ነው። እኔ እና እሱ የምንደዋወለው ለመጽደቅ የስ ብሎክ ነው ማደርግ፣ አሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድነው የሚያደርገው? ይደውልና ሌላ ነገር ያወራል፣ ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል፣ ቪዲዮ ቮይስ ይቀዳል ማለት ነው። ሪከርድ ያደርግሻል፣ ያስወራኝና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ? በኢሞ ነው በዳይሬክት ኮል በቀጥታም ያስታውቃል እንዴ? እኔ የሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም፣ ፈቃደኛ አልሆንም። ስለዚህ ምን አደረጋለሁ? ሰው በቀጥታ ደውሎ ሲቀዳን ያስታውቃል። በኢሞ ምናምን ሲሆን ያስታውቃል። በቀጥታ ሪጉላር ኮል ይደርሳል። አንቺ ጋር እየተቀዳሽ ነው ይሻል። ኦኬ እሺ፣ እየተቀዳሽ ነው ሲለኝ እኔ ደግሞ ስልኬን አጠፋና ከዚህ በኋላ ምንድነው ብሎክ አደረኩትኝ። እንደውም የሱ ስልክ እንትን አይልም።
ከዛ ሰሞኑን እንደውም በሌላ ቁጥር ነበር እየደወለ እንትን የሚለኝ። ከዛ ምን ይላል ልጅሽን ምናምን ምንድነው ልጅሽን ላንቺ ልጅ ምን ነው አንተ እየሰራክ አይደል እንዴ ምናምን ስለው ላንቺ ልጅ ሰርተ ነው እንጂ ሰርተ አምጣና ሰፖርት አድርገው ምን እዳለብኝ አንቺ ልጅ ማሳድገው አለ ማለት ነው። ከዛ ወዲያው እንደዛ ያለበት እኔ ሁለታችሁ የምትናገሩት ነገር ግን ማስረጃ ልጅ አይደለም ያለች ማስረጃለኝ ልጅ አይደለም ያለች ማስረጃለኝ ልጅ አይደለም ያለችኝ እየከሰሰችኝ ገንዘብ እየከፈለችኝ ነው እየተቀበለች እሱን ልንገርህ ለአመታት ብያለሁ ለአመታት ብያለሁ ዲኤንኤ ከዲኤንኤ በኋላ አሁን አላልኩትም። እሺ ከቀኑ ጋር አሳየና ማስረጃ አለኝ ያልከውን ከዲኤንኤው በኋላ አሁንም ያንተ ልጅ አይደለም ያለችበትን ማስረጃ ከቀኑ ጋር ነው የምንፈልገው። ታይ ዲኤንኤ የተከፈተበትን ቀን እናውቃለን ከቀኑ ጋር ጋድ ትወነጃጀላላችሁ እንጂ ሁለታችሁ ማስረጃ የላችሁ ምንም አይነት ማስረጃ አለች። ያውጣ ሲጀመር እሱ አውቆ ነው ሁን ብሎ ልክ ስልክ ሲደውል ያስወራና እንትን ይቀዳል። ለዛ ነው ብሎክ ያደረኩትኝ። ከዛ ባለፈ ደግሞ እንዴት ነው ቆይ ቀጥታ ቤት መጥቶ ልጁ ማየት ይችላል? እንዴት ነው ልጅ ማየት የሚችለው? ለምሳሌ እንዴት ነው ልጁ ሊያይ የሚችልበት ነው? ነግሬዋለሁ ከዚህ በፊት ቴንክ ዩ አስታወሽኝ። 5000 ብር ሲወሰንበት ለአውራሽ ሲለኝ ፊት ለፊት ሰው ፊት ማለት ነው ፍርድ ቤት ሰው ፊት ምን አልኩትኝ እኔ ልጁን እንዳታይ ከልክያለሁ ወይ ምክንያቱም ይወጣና ልጁን እንዳላይ ከለከለችኝ ነው ሁሌ የሚያወራው ሁሌ ማለት ነው። ከዛም በኋላ ሁሌ የሚያወራው ከልክያለሁ ወይ ስለው አልከለከልሽኝም ማለት ቴንክ ዩ እየከለከልኩ ካልሆነ ታዲያ ምንድነው አድርጊ የምትለኝ? በቃ ምንድነው አድርጊ የምትለኝ? ሶ ምን አደረኩኝ? ሰዎቹ ፊት ምን አልኩትኝ? እየከለከልሽኝ አይደለም። ሶ እየከለከልኩ ካልሆነ ልጁን ማየት ትችላለህ። ህግ ፈቅዶልሃል። እሁድ 4 ሰዓት ወስደህ 11 ሰዓት ከ00 ልጄ እጄ ላይ መድረስ አለበት። ይሄ ደግሞ መብት አለኝ። ምክንያቱም ልጁ ከኔ እጅ ወጥቶ አያውቅም። ብቻዬን ያሳደኩት አያውቀውም። 1 ወር እንኳን አይሞላም ከተገናኙ ሲጀመር አያውቀውም፣ አልለመደውም። እንዴ ምን ብዬ ነው ልጄን አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም፣ ብርህንም አልፈልግም። ብር ነው የምትፈልገው ብለሃላ፣ ብርህንም አልፈልግም። በቃ ብርህንም አልፈልግም። እኔ ልጄን እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣክ ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም። እንደዚህ እየተናገርኩ አደባባይ ዲቦዬ ይሄ ያንቺ ማይንድ ነው እንጂ ምንም አይነት ማስረጃ የለሽም። ልጁን ምንም ነገር ያደርጋል የሚለው ቅድም እንደነገርሽኝ ሶሻል ሚዲያ ላይ ከምትሰሚ ነገር አንጻር ካናዳ ላይ ከሰማሽው ዜና አባቶች ሁለት ልጁን ገደለ ከሚለው አባት ዜና አንጻር ልጃቸውን ከሚደፍሩ አባቶች አንጻር ምናምን እያልሽ ነበር እና ሶሻል ሚዲያ ላይ የምንሰማውን ነገር እኛ ህይወት ላይ ይመጣል ብለን የምናስብ ከሆነ በሰላም ህይወታችን መኖር አንችልም። ሶ ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱ ማይት ተናግሯል። ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም፣ ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስህ ደክመህ ያመጣኸው ብር አይደለም። ሌላው በቪዲዮ በዩቲዩብ ያገኘውማ እኮ አለቀ ጨረሰው አይደል? 200,000 በዩቲዩብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነው። እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ። ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ ጤዛ የሚጠፋባት አልፈልግም። ፈልጎ ነው ሲጀመር ቪዲዮ ካልቀረጸ
እንዳትቀርጽ ሲባል ነው መጥፋት የጀመረው። በቃ እንጂ በመጣ ቁጥር ቪዲዮ መቅረጽ ይፈልጋል ዩቱብ። በቃ እንደዛ ነው። ምግብ ሲያበላው ይቀርጸዋል፣ የሆነ ነገር ሲያደርግ ይቀርጸዋል። ከዛም ባለፈ ደግሞ እንዲህ እያደረግኩ ነው ይላል። ያድርግ እኮ ያው ያደረገውን እኮ አደባባይ ተናግረናል አይደለ? ስለዚህ እሱ 5000 አይደለም 1000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሻት አድርጌ አንድ ስልክ ነው ያለኝ እዚህ ላይ ነው ያለው። ስክሪንሻት አድርጌ እልክልሻለሁ። ሁሉንም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ። እሺ ማንኛውንም ማስረጃ ያሳይ። ልጅ ጋር አይደለም ለሶሻል ሚዲያ እንጂ ለሌላ ነገር እንደማይፈልገው ልጁንም ሆነ እኔን ለሶሻል ሚዲያ ካልሆነ ለምንም እንደማንፈለግ የጻፈችልኝንም እልክልሻለሁ። ሁሉ ማናት የጻፈችው? ፍቅረኛው ስለጻፈችው ነገር እኮ እሱ ስለ ራሱ ነው የሚጠየቀው። ፍቅረኛው ለአንቺ ስለጻፈችው ነገር እሱ ኃላፊነቱን እነሱ ያወሩት ማስረጃ ካለሽ እሱ የሰጠው ምላሽ ኃላፊነት ይወስድበታል። እሱ ስልክ ላይ ነው ያለው። እሱ ስልክ ላይ ነው ያለው። ገበና ያየሽው ስልኩን ስትፈትሽ ነው አይደል? እናንተ ቤት የመጣው እኮ ወደ አንቺ ፎርዋርድ አድርገሽ ማስረጃ መያዝ ነበረብሽ። አሁን ማስረጃውን ካላየን ስልኩን ስትፈትሽ ከፍቅረኛው ጋር ያወራውን ነገር ማስረጃ ካላየን ማለቱን በምን እናውቃለን? እኮ እሱን ነው የምልሽ። እኔ አሁን ሰላም ነው የምፈልገው ነው። አሁን እሱ ቪዲዮ ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም። በቃ ልጄ ያንተንም ገንዘብ አልፈልግም፣ በህግ ሄዳለሁ ካልክ እቀበላለሁ። አንተ የምትፈልገውን ነገር አድርግ። ሰፖርት የምታየው ከሆነ ሰፖርት ታደርገዋለህ። እኔም ይግባኝ እጠይቃለሁ። 5000 ብር ማለት ለልጁ 3200 ብር የትምህርት ቤት ነው የምከፍለው። 10000 ብር በዛ ነው አይደል የምትለው? አለኝ ወረቀት አለኝ። 2500 ብር በየወሩ የምከፍለው ነው። 700 ብር ደግሞ የጥናት ነው የምከፍለው። ስለዚህ 3200 ብር 5000 ብር የልጄን የአንድ ወር የትምህርት ቤት አይሸፍንም። የሁለት ወር የትምህርት ቤት አይሸፍንም። ፍርድ ቤት በወር 5000 ነው የፈረደበት እኮ አይደል? በወር 5000 እየከፈለ በቀን ስንት በሳምንት ነው እንዲያ የተፈቀደለት? በሳምንት አንድ ቀን እሁድ 4 ሰዓት ወስዶ 11 ሰዓት እንዲመልስ። እሱ ደግሞ ፈቃደኛ አይደለሽም? ፍርድ ቤት የፈረደለትንም በሳምንት አልከለከልኩም። ልጄ እሱን እንዲያይ ትፈቅጂለት? እንዴት ይይ ታዲያ? እሱን ስልክ ካላነሳሽለት ሰፈር እንዳይመጣ ከታገደ እንዴት ይይ? አልከለከልኩም። አልደወለም። ሲጀመር ልጄን አሳይኝ ብሎ እሁድ ቀን ደውሎ አልጠየቀኝም። ከዚህ ቀደም ብሎ ካርገሽዋል። እንዴት ይደውል? ብሎ ካርገሽዋል። ማዘር ጋር ይደውል። እሱ ድሮም እኮ ለማዘር ደውል ብዬ ነው እኮ ቁጥሯን የሰጠሁት። ኦኬ ጥሩ። ስለዚህ ከዚህ በኋላ በሳምንቱ ውዱድ ማዘር ጋር እየደወለ መጥቶ ልጁን ወስዶ አይቶ መመለስ ይችላል ነው። ግን 5000 ብሩን እስከከፈለ ድረስ ፍርድ ቤት ያዘዘበትን አሁን እኮ እያለች ነው። አንዴ ይክፈል አንዴ ይክፈል። አሁን እኮ ይግባኝ እጠይቃለሁ እያለች ሰማሻታ? ኖ ያለችው ካየኸው የልጁን የትምህርት ቤት ገባኝ ነው። በእናትህ ከአንድ ሚታርግና ከይቅርታ አይ ነው ለአንተ ብዙ እድል እንዳልተሰጠህ ረጅም ሰዓቱን ለእሷ እየሰጠው እንደሆነ አውቃለሁ። ይቅርታ። ምክንያቱም መሀል ላይ እየገባች ብቅ ስለሆነ እንትን እያቋረጥንክ እንደሆነ አሁን እሷ ትጨርስና ከዚህ በኋላ ለአንተ ረጅም ሰዓት እንሰጥካለን እንድታወራ እድል ስላልሰጠን። ዲቦዬ የኔ ሀሳብ በ5000 እንዲያዩ አልስማማም። ይግባኝ እጠይቃለሁ። ይግባኝ ጠይቄ 10000 በወር ከከፈለ በሳምንት እሑድ እንዲያይ ይፈቅድለታለሁ ነው አይደል? አሁን ጥርት እንዲልልኝ ጉዳዩ እንደዛ ነው። ይኸውልሽ፣ አዎ እንደውም ማየት የሚፈልግ ከሆነ ይግባኝ ጠይቃለሁ። ከዛ ማየት ይችላል። ኦኬ ይግባኝ የምጠይቀው 5000 በቂ ስላልሆነ 10000 ካደረገው እሺ። ቆይ አባት ከሆነ ማውጣት ሲሆን እንዴት 10000 ብር እሰጣለሁ እንዴት 5000 ብር እሰጣለሁ ብሎ አይደለ ዜና እየሰራ ያለው። ከዛ የበለጠ ታረጋለህ። ምክንያቱም ልጁ ተማሪ ነው፣ የሚያስፈልጉት ነገሮች አሉ፣ ብዙ ነገር። አይ የምትል ከሆነ እኔ ሰላሜን ስጠኝ፣ ልጄን ላሳድግ፣ ብርህን ያኛውን ልጅህን አሳድግበት፣ እንስማማ በዚህ። እኔ ግን ሰላም ፈልጋለሁ። ሌላ ልጅ አለው ግን ስትወስደው ስማ፣ ማወቅ ያለብህ ነገር ግን ስትወስደው ልጄ እንቅፋት እንዳይመታው